እኔ አሁን አንተ ልትጨነቅ ውጡልኝ ብቻ አለው። ምንም የሚወጡት ነገር የለም። እነሱ ባሉበት ማውራት የምትፈልገው ነገር አውራ። እንዴት እንዳደረግከው ልትናዘዝ ነው? አንድ ተረጋጊና ቁጭ ብላችሁ ተረጋግታ። እኔ ምንም አለ እኔ አሁን አንተ ልትጨነቃለህ። ተረጋግታ። እኔ ያፈቅረኛል ይወደኛል ብዬ ከድሮ ጀምሮ አስብ ነበር። አንተ ለካ ልብ ሌላ ሴት ጋር ነበር። እና ማንን እንዴት አስቻለህ? እግዚአብሔር ይባስ ልቤን አትስበሉ። ይሄን አልፈልግም። እኔ ካንተ ጎን መሆን አልፈልግም። ምን ማለት ነው? ተሳስቻለሁ። ከማያፈቅረኝ ሰው ጋር ከሌላ ልጅ ካለው ሰው ጋር እኔ መሆን የለብኝም። በቃ ልጅ ተይኔን አልተባለ በቃ እኔ አንተ ጎን አልሆንም። ሰውን ለማስደሰትም ሆነ ራሴን ለማስደሰት ከባድ ችግር ውስጥ አልገባም። ችግር አለው አብረን ተሰልጋለሽ። እድሜ ልኬን ችግር ውስጥ የሚከተኝ ችግር ውስጥ አልገባም ከዚህ በኋላ። የምን እድሜ ልክ ሌላ ምን ችግር ይመጣብን? በቃ ነገርኩህ እኮ እግዚአብሔር አሁን ልጁ እንትን ቢሆንስ? እንግዲህ ሀይሚ ከሆስፒታል ወጣለች። ያው እንደተለመደ ነው እንግዲህ ሆስፒታል ገብታ መርፌ ወስዳ ትወጣለች ማለት ነው። በዛም ላይ እንግዲህ ዛሬ እንግዲህ ቪዲዮውን ከተመለከታችሁ ብዙ ነገር ተፈጥሯል። በዚህ ቪዲዮ ላይ ብሩኬ እንግዲህ ቁርጡን ንገሪኝ፣ ከዛ ማትፈልጊኝ ከሆነ ከልጄ ጋር እሆናለሁ ብሏት እንግዲህ ሀይሚን ጠይቋታል ማለት ነው። ይሄ ጥያቄ አግባብ ነው ወይ እውነት ነው ወይ ብላችሁ ስናስበው የምሬን ነው የምላችሁ። እንግዲህ ብሩኬ እውነትም ከልጅቷ ጋር መሆን እንደሚፈልግ ልጅቷን እንደሚፈልግ ነው የሚያስታውቀው። ይሄን አይል ርቀት መሄድ አይጠበቅበትም ነበር ብሩኬ። እውነት ይሄን አይል ሀይሚም እስክትጎዳ ይሄ ሁሉ ነገር እስክፈጠር መጠበቅ አልነበረብህም። ያኔ ልጅቷ እርጉዝ ነኝ ካንተ ነው ያረጋዝኩት፣ በዛ ጊዜ ላይ እኔ እናንተ ተገናኝተን ነበር፣ አንተ መጥተ ነበር በተባለ ጊዜ ላይ አንተ እውነቱን አውርታ ቢሆን ኑሮ ነገሮቹ እንደዚህ ሆኖ አይቀጥሉም ነበር። አንተ ግን እስከ ትላንትና ድረስ አንተ ዲኤንኤ ተደርጎ ውጤት እስከሚመጣ ድረስ አንተ ግን እንዳላደረግ ከልጅቷ ጋር በቃ ምንም ነገር እንዳልሰራ ሆነ ነበረ የምታወራው። እንደም ጭራሽ እኮ አንተ ምን ስትል ነበር? እኔ ብልግና አርጌ እንዲህ ሚዲያ ላይ ወጥቼ አወራለሁ ስትል ነበረ። ዛሬ ግን ድጋሚ እንኳን ምርመራ ይደረጉ እንኳን አላልክም። አንተ እኮ ልጁን አምነ ነው ልጅህን አምነ ነው የተቀበል። ምን ችግር አለ? ያኔ ለምን አላመንከውም? እኔ ግራ የገባኝ ይሄ ነው። ያኔም እያለንህ ነበረ እንዴ አንተ ውስጥህ ያውቃል እያለች ልጅቷ ያንን ሁሉ እየተናገረች አንተ እንዴት አምነህ አልተቀበልካትም? አንተ እንዴት አላመንክም? ለምንድነው አምነህ ያን ሰዓት ይሄ እውነት ነው በቃ እኔ ተሳስቻለሁ፣ ያ ሰዓት በስሜት መጥቼ ስሜታዊ ሆኜ ካንቺ ጋር ተጋጭቼ ተጣልቼ መጥቼ እንደዚህ አይነት ነገር ተፈጠረ ብለው እንኳን በስነ ስርዓት ብታስረዳት ኑሮ ሀይሚ ዛሬ ላይ እንደዚህ አትጎዳም ነበር። ለምን ሀይሚ እኮ አምነህ የመጣች አንተ እንዳላደረግ ልጁ ደግሞ ያንተ እንዳልሆነ ከዛች ሴት ጋር አንተ እንዳልነበርክ ነው አምና ሀይሚ ሬዲ ሆና ለአንተ ቃል ገብታ ከጎንህ ልትሆን የመጣችው። የግዴታ ይሄ ቃል ገብተሻል። አይ ሀይሚ እኮ ቃል የገበችው ምንም አምላክ አይደለችም እኮ ፈጣሪ አይደለችም እኮ ሰው ናት እንዴ። ሰው ሁሉ የገባውን ቃል ይፈጽማል ተብሎ አይጠበቅም። በዛ ላይ ደግሞ ራሷን እያጠች ቃሏን እንድትጠብቅ ማድረግህ ራስ ወዳድነት ነው የሚባለው። አንተ ራስህን እየወደድክ ነው የሚባለው እንጂ ይሄ አንተ አሁን ለሀይሚ ፍቅረኛ እውነት አስበህላት አይደለም። በአንተ ችግር ውስጥ የግዴታ ስለምታፈቅር የግዴታ እሷ እየታመመች እየቆሰለች በንግግር እየቆሰለች በተለያዩ ነገር እየቆሰለች ያችኛዋ ደግሞ ልጄን ብቻዬን አላሳድግም ከአባቷ ጋር ነው ማሳደግ ምፈልገው እያለች አንተ ዛሬ ሀይሚን ነው ማናገር ምፈልገው ብለህ ከማውራት አስቀድመህ እኮ ከልጅቷ ጋር ነው ማውራት ያለብህ። የሚሆነውን ነገር ማድረግ ያለብህ ከልጅቷ ጋር ያለውን ነገር ቋጭተህ ዘግተህ ነው መጥተህ ከሀይሚ ጋር ማውራት
የምትችለው እንጂ ዝም ብለህ እዚህ ጋር መታ ብትነፋረቅ ወይንም ያኔ ነበር ይሄ እውነት መውጣት የነበረበት። ገባ? ያኔ ነበር ልጁ የኔ ነው ብላ ተቀብለ እሷን ማሳረፍ የነበረብክ፣ ሀይሚን ማሳረፍ የነበረብህ ያኔ ነው። ዛሬ ልቧ ተሰብሮ ልጄ ናት በቃ አሳድጋታለሁ ብላ በእቅፍህ አቅፋት እንደዚህ እያስለቀስካት እያስነባሃት፣ ይሄ አይደለም፣ ይሄ አይደለም። አንቺ እኔን የምትወጂኝ ይችን ታክል ነው እንዴ ብለህ እንኳን ፍቅርን በዚህ ልክ መገመት አለብህ ብዬ አላስብም። ሀይሚንም በዚህ ልክ መገመት አለብህ ብዬ አላስብም። ሰላም ሰላም፣ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ሰሞኑን እየተፈጠረ ያለውን ነገር እያያችሁ ነው። ለቤት አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ላይክ፣ ሼር፣ ሰብስክራይብ ማረጋችሁን እንዳትረሱ። ላይክ አድርጉኝ ውድ ተመልካቾቼ ላይክ አድርጉኝ። እንግዲህ ብሩኬ ዛሬ ያለውን ሰምታችኋል። ብዙዎቻችሁ ኮሜንት ላይ ብዙ ነገር እያላችሁ ነው። ግን እንደ ራሳችሁ ብታዩት ምን ችግር አለ? ገባችሁ? እንደ ራሳችሁ ብታዩት ሁላችሁም ሴት ናቸው። አብዛኞቻችን ተመልካቾች ሴት ነን። እዚህ ጋር የነሱን ቪዲዮ የምንመለከታቸው ሴት ነን። ግን ሴት ሆናችሁ እንዴት ምን አይነት እናንተ እዛ ቦታ ላይ ብትገኙ ምን አይነት ስሜት ሊሰማ ይችላል ብላችሁ ማሰብ አለባችሁ። ዝም ብላችሁ የመጣላችሁን ማውራት አይደለም። ዝም ብለን ራሳችንን እዛ ጋር አድርገን ነው ማውራት ያለብን። ገባችሁ አይደለ? ራሳችንን እዛ ቦታ ላይ እዛ ሰው ያ ሰው ምን አይነት ነገር እያሳለፋ ነው፣ ምንድነው ፊል እያደረገ ያለው ብላችሁ እንኳን ልታስቡ ይገባል። የምሬን ነው የምላችሁ። አሁን ብሩኬ ትክክል ነው። ዛሬ እንኳን በንግግሩ ራሱ ትክክል አይደለም። ኦሬዲ አንድ የሆኑ ነው። በቃ አልፈልግም ካልሽኝ አልፈልግም በይ፣ ከልጄ ጋር እኖራለሁ አለ። ስለዚህ ጫፍ ላይ ነው ያለው። አልፈልግም ካለች ሊሄድ ነው። ገባችሁ? ሊሄድ ነው። እሱም እንግዲህ አፍቅር ያለው አለ እንጂ እኮ የፍቅር እንትኑን አላሳየንም። በቃ እሱ አንድ ቃል በቃል ነው እንደዛ ያለው። ቪዲዮውን የተመለከተ ሰው የሰማ ሰው ያዳመጣ ሰው ያውቃል። ቃል በቃል ነው። በቃ ማትፈልግኝ ከሆነ አልፈልግም በይኝና ከዛ በኋላ እኔ ከልጄ ጋር እኖራለሁ። ስለዚህ እሱ መሰረቱን ስላዘጋጀበት እሷ እንግዲህ የወደቀችበት ትውደቅና እኔ ሄጄ ከልጄ ጋር እኖራለሁ፣ በሞቀበት እኖራለሁ፣ ከቀዝቃዛ ወደ ሙቀቱ እሄዳለሁ ማለት ነው። ስለዚህ እውነቷን ነው። ሀይሚ ዛሬ ምንም ብታወራ ምንም ብትል ከአንተ ጎን አልሆንም በቃኝ ብትል እንኳን ትክክል ናት እንዴ? ልክ ናት እንዴ? ምንድነው የምትሉት? ምን ማለት ነው ያለባት? የግዴታ ካንተ ጋር መሆን አለብኝ? እሱ እኮ የሚገርማችሁ እሱ እኮ ዲኤንኤውን እንኳን አይቶ ሀይሚ ጋር አልመጣም። ራሱን ለማሳረፍ ነው የሄደው። ራሱን ለማረጋጋት ነው የሄደው። እሷ ጋር እንኳን መጥተው ከሷ ጋር ሆኖ ነበረ መረጋጋት የነበረበት። ገባችሁ አይደለ? የውሸቱም ድጋሚ ውሸት ደግሞ ዲኤንኤውን ወረቀቱን አይቶ ከዛ በኋላ ለራሱ ሩም ይዞ እዛ ጋር ሄደ። ይሄ ምን ይባላል ታዲያ? ይሄ ምን ይባላል? ሀይሚን ፈልጓት ወዷት አፍቅሯት? አረ አይመስለኝም እንዴ! ለምንድነው ነገሮቹን እሱ በራሱ ብቻ የራሱን ስሜት ብቻ ራሱን ብቻ የሚያስቀድመው እንዴ? እቺ ልጅ ምን እየሆነች ነው ብሎ እንኳን ሊያስብ እንዴት ነው ያልቻለው እንዴ? እሷ ከፈለገች ትረጋጋ፣ ራሷን በቃ ሬዲ ታድርግ፣ ራሷን ታረጋጋ፣ ራሷን ትጠይቅ እንዴ? ሰው ራሱን ሳያዳምጥ ራሱን ሳይጠይቅ ከዚህ ነገር እወጣለሁ ብሎ ራሱን ሳይጠይቅ ዝም ብሎ በነገር ላይ ይገባል እንዴ? በቃ ከጎኑ መሆን የነበረበት ሰዓት ዲኤንኤ እስከሚመጣ ድረስ ከጎኑ ሆናለች። እንግዲህ ልጁ የኔ ነው ብሎ አምኖ ተቀብሏል። ከዚህ በኋላ ከጎኑ መሆኑ ምንድነው ትርጉሙ? አልገባኝም። እኔ አሁን ከጎኔ ሁኝልኝ አንቺም ያመጣው አንቺ እኮ ቃል ገብተሻል፣ ወንድሙም መጣው ጓደኛው መጣው አንቺ እኮ ቃል ገብተሻል እና እዚህ ጋር ደግሞ በኮሜንት ቃል ገብተሻል እኮ ቃልሽ። ኧረ እባክሽ ቃላችሁ ምን ነው? እሷ እግዚአብሔር ናት እንደ ቃል ልትጠብቀው እንዴ? ቃል መጠበቅ ካለባት መጠበቅ እስካለባት ድረስ ቃሏን ጠብቃለች። ዲኤንኤው እስከሚመጣ ድረስ ከሱ ጎን ነበረች። እሱን እየጠየቀች ነበረ። እሱ እንኳን ዲኤንኤውን አይተው እሷን አልጠበቃትም። ለራሱ ለመረጋጋት ብሎ ነው ራሱን ደብቆ የተቀመጠው አይደለም እንዴ? ምንድነው ታዲያ? ሀይሚ ምንድናች? ማናች ሀይሚ? ምንድናት ሀይሚ? ብረት ናት እንዴ? የግዴታ ለሷ ምንም ስሜት የለም? አይሰማትም?
ምንም ነገር ፊል አታረግም፣ ሰው አይደለችም። በቃ ስለዚህ ቃል ስለገባች ገደልም ከሆነ ትገባለች እንዴ? አረ እንደዚህ አይባልም። ሼም ነው። የምሬን ነው የምላችሁ። ሰዎች ለምንድን ነው እንደ ሰውኛ ማያስቡት? ራስን ብቻ ራስ ወዳድነት ራሱን ብቻ የሚያዳምጠው ሰው ለምንድን ነው ሁሉንም ሰው እንትን በቃ ያ ህመም ምን ያህል ህመም እንደሆነ መሰማት አለበት። ገባችሁ አይደል? ዛሬ ማልቀሱ ብሩኬ ስላለቀሳ ምናምን ይሄ ምንም አይደንቅም። ብሩኬ መጀመሪያ ነው ያጠፋው። ሀይሚ ከመጀመሪያው ላይ ጀምራ እውነቱን ንገረኝ እያለች ስታወራው እንኳን እሱ ያለፈ ህይወት ነው እያላ ነው ነገሮች እየባሳ እየቀጠለ የመጣው። ስለዚህ እስከ ስንት ጊዜ እሷን ዋሽቷታል። ያም ሆኖ እንኳን እያለ ዲኤንኤ ወረቀት ተቀብሎ እንኳን ሀይሚ ጋር አልመጣም፣ ራሱን ነው የደበቀው። ስለዚህ ይሄ ሰው ታዲያ ለሀይሚ እያሰበላት ነው እንዴ? ራሱን ብቻ እያሰባ ራስ ወዳድነት፣ ራስን ብቻ ማየት፣ ራስን ብቻ መስማት አይከብድም? አያስጠላም? በጣም ነው የሚያስጠላው። እኔ የምሬን ነው የምላችሁና በጣም ይከብዳል። የምር በጣም ነው የሚከብደው ይሄ ነገር። ስለዚህ ሀይሚ ዛሬ ምንም ብታወራ ምንም ብትል ሀይሚ ትክክል ናት ብዬ ነው የሚወስደው። ገባችሁ አይደለ? ሀይሚ ልክ ናት፣ ትክክል ናት። ምንም ወስና የትም ብትሄድ ራሷን ለማረጋጋት ራሷን በቃ ለመቆም ራሷ በርትተ ለመቆም ያለብን ነገር ለመውጣት ምንም ነገር ብታደርግ ሀይሚ ዛሬ ላይ ልትወቀስ አይገባም። በቃ ትክክል ናት ሀይሚ ያደረገችው ነገር። ሀይሚ ትክክል ነው። እሄዳለሁ ብላ መነሳቷ ራሱ ትክክል ነው። ገባችሁ አይደለ? እሄዳለሁ ብላ ራሱ መነሳቱ ትክክል ነው። ስለዚህ ልጁን እኮ አብሮ በማሳደግ ውስጥ እኮ አንተ በየጊዜ እኮ ከልጅቷ ጋር ትገናኛለህ እኮ እንዴ። አንተ በየጊዜ በተገናኘ ቁጥር ከዛ ትጋጫላችሁ። ያው ዞራ እሷ ጋም ነው የምትመጣው አይደለም እንዴ? ይሄ እኮ ነው የሚፈጠረው። አሁንም ቢሆን ሀይሚ እኮ የፈረችበት ነገር ደግሞ ይሄ ነው። ዛሬም ነገም ቢሆን ሀይሚ ብትስማማ እንኳን ልጅቷ እናሳድግ ተብሎ እንኳን ቢወሰድ አንተ ነገ ከሀይሚ ጋር በሆነ ነገር ተጋጨ ይባል እንደ በፊቱ ማለት ነው። እንግዲህ እንደ በፊቱ አንተ ከሀይሚ ጋር ትጋጫለክ። ስለዚህ በተጋጨ ጊዜ ደግሞ ራስህን ለማረጋጋት አንተ ራስህን ለማረጋጋት የት ትመጣለህ? የግዴታ ዩጋ ትመጣለህ አይደለም እንዴ? ወይም ሌላ ሰው ጋም ልትት ትችላለህ። ስለዚህ በዛ ሰዓትም ሌላ ነገር ነው የሚመጣው ማለት ነው። ስለዚህ በሰው ህይወት ውስጥ ደግሞ ግጭት ያለ ነው። ትዳርን ስትገባ ፍቅርን ስትጀምር ያለውን ነገር ግልጽ አድርገህ እርድ አድርገህ ነበረ መጀመሪያ ነበረብህ። እዚህ ጋር ዛሬ ሀይሚ ተወቃሽ ሆና ቃል አልጠበቀችም ተብላ የምትወራ ሴት አይደለችም። ሀይሚ ዛሬ ላይ የወሰነችው ውሳኔ ዛሬ ላይ ያደረገችው ነገር ትላንትና እሄዳለሁ ብላ ራሴን አረጋጋለሁ፣ ራሴን ተረጋግቼ ማሰብ አለብኝ ማለቷ ራሱ ትክክል ነው እንዴ። ዛሬ ላይ መታንተ የምታወራቸው ነገሮች ምንም ልክ የሌላ ነገሮች ናቸው። ምንም ልክ ያልሆነ ነገር ማለት ነው። በጣም ውሸታም ሰው ምንም በማታውቀው እውነት እያላት ልጅቷን ውሻ አደረኳት። ያው ሁሉ ነገር አደረኩት። አንተ ግን ለአንተ ብዬ እንደዛ ተከራክሬ እንደዛ ወገቤን ይዤ ሽንጤን ገትሬ እንደዛ ተከራክሬ የለም አንተ ምን አደረግ? ልጅቷን እሺ በቃ አሁን ላሳድገው፣ ሌላ ችግር ውስጥ ለምን ልግባ? እኮ አሳድግ፣ ልጅህን አሳድግ እኮ ከጎኔ ሆኜ ልጅህን አሳድግ። እኔ መረዳዳት እፈልጋለሁ፣ ከራሴ ጋር መሆን እፈልጋለሁ፣ ራሴን ደህና ማድረግ እፈልጋለሁ። አንቺ ያልተረዳሽ አሳመንከኝ። እኔ ለትት ብላ አሳመንከኝ። ስንት ነገር አወራኸኝ፣ ስንት ነገር አልከኝ፣ ስንት ያመንኩ፣ ስንት ቀን ከጎንህ ሆንኩ። ከጎኔ እንድትሆኝ እኮ ነው ፈልጉ። አንቺ ማጣ ብፈልግ ጥዬሻለሁ። አልፈልግም። እኔ በዚህ ሰዓት ከጎን እንደሆነ አልፈልግም። ሀይሚ አንቺ ያልተረዳሽ ማን ይረዳኝሽ? አልፈልግም። እኔ ከአንተ ጎን እንደሆነ አልፈልግም። ምን ማለት ነው? ተሳስቻለሁ። ከማያውቀኝ ሰው ጋር ከሌላ ልጅ ካለው ሰው ጋር እኔ መሆን የለብኝም። በቃ እንደዛ ስላለችሽ ነው እንደዚህ የምታወሪኝ አንቺ? ማንም እንደዛ ስላለኝ አይደለም፣ ራሴ የወሰንኩት ውሳኔ ነው። ራሴ የሚወሰኑት እኔን አታፈቅሪኝም ነው? እኔን አታፈቅሪኝም? ንገሪኝ። እንደዚህ አይነት ቀጣይ ለምንድን ነው ማለት ካፈቀርሽ ለምን ምን ይከብድሻል? አይገናኝም። ይሄ ከማፍቀር ጋር አይገናኝም። እና ካፈቀርሽ ለምን? እሺ እኔ ልጠይቅህ፣ አንተ አልተፈቅረኝም ነበር ያኔ? ድሮ ለኔ ስሜት አልነበረም ማለት ነው? ያው ነገር ስትሆንልኝ ስለሚያፈቅረኝ ነው ብዬ አስብ ነበር ድሮ። አፈቅርሻለሁ የሚለው ቃል ከአንተ እንኳን ሳይወጣ ያፈቅረኛል እያልኩ ኖሬያለሁ። አንተ ግን ማነው የሚረዳኝ? አንተ ውሸታም ነህ። ማነው የሚረዳኝ? አሁን እኔ እዚህ ጋር ስላለቀስክ ወይ የሆነ ስለተሰማ ስለከፋ እኔ ምንም የመራኝ በጣም ውስጥ እየተሰበረ ነው። ለምንድን ነው የማትረጂኝ?
ሽማን ይረዳኝ ነው አልተሰበረም የኔ ውስጥ አልተሰበረም ልቤ አልተሰበረም ብዬሻለሁ። አንቺን የሚከብድ ስሜት ላይ ትሆኝ ይቻለሽ። በቃ ልጅቷ የኔ ናት ተባላ በቃ ታሳድጋለች። አንተ ጎን አልሆንም። ሰውን ለማስደሰትም ሆነ ራሴን ለማስደሰት ከባድ ችግር ውስጥ አልገባም። ችግር አለው አብረን እናሳድጋለን። እድሜ ልኬን ችግር ውስጥ የሚከተኝ ችግር ውስጥ አልገባም። በጣም ትክክል ነሽ ሀይሚ። አሁን ዛሬ ያወራችው ነገር እውነት ትክክል ናት። እንዴ ሰውን ለማስደሰት ራስንም ለመደሰት ምን ተብሎ እንኳን እንደዚህ አይነት ችግር ውስጥ መግባት የለባትም። ሀይሚ ገና ልጅ ናት፣ ወጣት ናት። ገና ብዙ ነገር ነው መጠብቃት። ገባችሁ? እቺ ልጅቷ እንግዲህ በየጊዜ ነው የምታገኘው፣ በልጁ ጉዳይ ታገኛለች። እንዲ ይሄ ነገር አለ። ስለዚህ ሀይሚ ደግሞ የግዴታ ብሩኬን ጠብቃ ምትኖር እንትን አይደለችም፣ ዘበኛ አይደለችም። ልጁን ለማግኘት ሲሄድ ልጁን አታግኘው፣ ልጅህን አታግኝ ብላ የመከልከል መብት የላትም። ይሄ ከሷ ጋር እሷ አግብታ እንኳን ብትኖር ከሷ ጋር የሚቀጥል ጭቅጭቅ ነው። ገባችሁ አይደለ? ከሷ ጋር ሆኖ አብሮ በቃ እስከ ፍጻሜ ድረስ የሚቀጥል ጭቅጭቅ ነው። ስለዚህ ከአሁኑኑ ነው ነገሮችን መቋጫት የሚቻለው። የምሬን ነው የምላችሁ። እንግዲህ ልጅቷ የኔ ነጣ አንተ ራስህ ያንተ እንደሆነ ታውቃለህ። ያኔ እንኳን ወንድምህ ጠርቶ ድጋሚ ዲኤንኤ ይደረግ ተብሎ እንኳን ሲወራ እሱ አልፈለገም። ገባችሁ አይደለ? አልፈለገም። እንደሆነ ያቅ ስለነበረ አልፈለገም፣ ማድረግ አልፈለገም። ስለዚህ ዛሬ መጥቶ አታፈቅርኝም እንዴ? ካፈቀርሽኝ ከጎኔ ሁኝ እንዴ? ሰው ስላፈቀራ ታዲያ እየተጎዳ ይኖራል ብዬ አላስብም። ገባችሁ አይደለ? እየተጎዳ ይኖራል ብዬ አላስብም። ግን ለዛ ላፈቀራ ሰው ደስታ ስል ባለበት ቦታ ላይ አንተ ደስተኛ ሁን ተብለው ይኖራል። እንግዲህ አንቺ እንደማታፈቅሪኝ ንገርኝና ከልጄ ጋር እኖራለሁ። እሱ በቃ የሚገባበትን ቦታ ስላዘጋጃ ማለት ነው። ስለዚህ በጣም የሚያሳዝን ነው፣ የሚያስከፋም ነው። ስለዚህ ሀይሚ ዛሬ ላይ የተናገረችው እያንዳንዱ ንግግሮቿ በጣም ትክክል ነው። ራሴን ማግኘት እፈልጋለሁ፣ ራሴን ማዳን እፈልጋለሁ፣ እኔ ጤነኛ መሆን እፈልጋለሁ። አንተ ለራሴ ያለውን ነገር ጨርስ፣ እኔ ደግሞ ራሴን ላረጋጋ አለችው። ስለዚህ አንተ ራስህ ያለብህን ነገሮችን ጨርሳ ነፃ ሆነ ነው ወደ ሀይሚ መምጣት ያለብህ እንጂ ገና ከሀይሚ ጋር ምን ልታወራ ነው? ከሀይሚ ጋር ምንድን ነው የምታወራው? ልጅን እንዴት ላሳድግ ብላ ነው ወይስ ምንድን ነው ልታወራ የምትችለው? አልገባኝም። እኔ ምንድን ነው ልታወራ የምትችለው? ወንድሟም ቢሆን እኔ ያሳድጋለሁ፣ ጓደኛውም ቢሆን እኔ እንዴ እናት እኮ አትሰጥም እኮ ለአባት እንጂ ለወንድም አትሰጥም አይደል እንዴ? እንዴት ብታስቡ ነው? እንዴት ቢያስቡ ነው እነሱ ራሱ እንደዛ ብሎ ሊያወሩት የሚችሉ? ሀብቴም ቢሆን እንዲሁም ፍጹምም ቢሆን ማለት ነው እኔ ያሳድጋለሁ ነው እንዴ? የተጣላ ልጅ እኮ አይደለም ይሄ፣ እናት ያለ ልጅ ነው። በሷ ፍቃደኝነት ነው። አባቷ ጋር ከሆነ ትሰጣለች፣ አባቷ ጋር ካልሆነ ግን አትሰጥም። ስለዚህ መብቷ ነው። ይሄ ደግሞ ይሄ እነሱ እንደዚህ ስላሉ ነገሮች የሆነ ቀሎ የምታይ ነገር አይደለም። እንዲሁም ደግሞ ልጅ ጸጋ ነው። አዎ ልጅ ጸጋ ነው፣ እናውቃለን እኮ ልጅ ጸጋ ከሆነ ልጅ ጸጋ እንደሆነ ካወቀ እኮ ለምን ከመጀመሪያ አንተ ልጅ ጸጋ እንደሆነ ካወቅ ከመጀመሪያ ለምን አላማንከም? ያንተ ልጅ እንደሆነ ከመጀመሪያ ለሀይሚ ግልጽ አድርገ ለምን አልነገርከም? ግልጽ አድርገ ለምን አልተወያየህም? ሀይሚ እኮ አንተ አላደረክም ብለ ነው አስበ የመጣችው እንዴ? ለምን ማለት ነው አንተ ዛሬ ላይ መጣ? ልጅ ጸጋ ነው። አዎ ልጅ ጸጋ ነው። ሁላችንም እናውቃለን እኮ ልጅ ጸጋ ነው። ልጅ እኮ ዝም ብሎ አይመጣም አይደል እንዴ? ስለዚህ ያደረከውን ነገር ካወቅ ልጅቷ እንኳን አንተ ታውቃለህ፣ ልቦና ያውቃል። እውነቱን ተናገር ስትል ያኔ እውነቱን መናገር ነበረብህ። ያኔ ግን አንተ ምንም ነገር እንዳልተፈጠረና ምንም ከሷ ጋር ግንኙነት እንደሌለ ነበር እያወራክ የነበረው። ስለዚህ ሀይሚ ቃል በቃል ዋሽታኸኛል ብላ የተናገረችው እውነት ነው። ዋሽታሃታል። የእውነት ነው ዋሽታሃታል። አልዋሻውም ብለ በቃልህ ልታወራ አይገባም። ድብና አድርገ ሀይሚን ዋሽታሃታልም ክድሃታልም በዚህ መልኩ ማለት ነው። እኔ እንደራሴ የሚሰማኝ እንኳን ሀይሚ ጠንካራ ናት እኔ ቢሆን ብዬ ላስብ። ገባችሁ አይደለ እንዴ? በጣም ራሳችሁን እንኳን መቆጣጠር አትችሉም። ራሳችሁን እንኳን መቆጣጠር አይቻልም። ስለዚህ አንተ እውነት ነው ዋሽታሃታል። እናም ዛሬ ሀይሚ ያወረችው ነገር እንግዲህ በጣም ትክክል ነው። እንግዲህ ሀይሚዬም እግዚአብሔር ፈጽሞ ይማርሽ፣ ራስሽን ጠብቂ፣
ብቅ እላለሁ። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። እኔም ሀሳቤንና የተሰማኝን በቪዲዮ ላይ አስቀምጫለሁ። እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ላይክ እያረጋችሁ አበረታቱኝ። ቤተሰብ ሁኑ። ሰብስክራይብ እያደረጋችሁ በያላችሁበት ቸር ሰንብቱልኝ። ልቤ ከርታ